አንድ ሰው ቅዱስ ሥጋውን ክቡር ደሙን ካልተቀበለ ክርስቶስ አልሞተልኝም ብሎ ከመካድ እኩል። ለምን? የሞተው ሥጋውን የቆረሰው የእኛን የነፍስ ረሃብ ሥጋውን አብልቶ ሊያስወግድ ነው። ደሙን ያፈሰሰው የ5500 ዘመናት ጥማታችን ለመቁረጥ ነው። ደሙን ያፈሰሰው የ5500 ዘመን እድፋችን ለማንጻት ነው። ሰው እንጀራ ያቀርብና ሳይበሉለት ሲቀሩ ምነው አይጣፍጥም እንዴ ይላል። ምነው አይጣፍጥም ይላል። የራሱን ሳይበሉለት ሲቀሩ ይቆጣል። እግዚአብሔር ሥጋውን ያህል ድግስ ደግሶ አንበላም ስንል አይከፋው? ደሜን ጠጡ ብሎ አንጠጣም ስንል አይከፋው? ታዲያስ ከደብረ ታቦር ተነስታ አሸንፍ ተብሎ ክርስቶስን ይዛ አሸንፍ ተብለን ሳለ ክርስቶስን አልባ ቤተ ክርስቲያን አትጠፋም፣ ተደራጅተን እንጠብቃታለን። በፉከራ ነው እንዴ? እምንጠብቃት ክርስቶስ ከኛ ጋር ከሆነ ነው። ለመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል አለ ቅዱስ ጳውሎስ። እግዚአብሔር ከኛ ጋር ከሆነ እግዚአብሔር ከኛ ጋር የሚሆነው ምን ሲሆን ነው? ዘበላ ሥጋዬ ወሰቴ ደሜ አነ ይሄሉ ምስሌሁ ውእቱኒ ይሄሉ ምስሌ። ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ፣ እርሱም ከኔ ጋር በማይቆርብ ሰው ሰውነት ክርስቶስ የለም። ክርስቶስ ከሌለ ደግሞ ይፈርሳል ሰው። ሁላችንም ለቅዱስ ሥጋው ለክቡር ደሙ መዘጋጀት አለብን። ሞት እየቀረበ ልደት እየራቀ እንደሚሄድ ማወቅ አለብን። እየመሸ እንጂ እየነጋልን አይሄድ። እያያ ነው ሕፃናት እንኳን ከኛ በኋላ የተወለዱት እየሞቱ እኛ ዕድሜ የሚጨምርልን ይመስላችኋል? ሁላችሁም ተዘጋጅታችሁ ንስሐ ገብታችሁ ዛሬ ሰምታችኋል። ትምህርትን ከማደናቆር ይሰውረን። ሰምታችኋል፣ አልሰማንም አትሉ። ክርስቶስ እንደሆነ ይህ የመንግሥት ወንጌል ለዓለም መፈራረጃ ይሆን ዘንድ በዓለም ሁሉ ይሰበካል ብሏል። ዛሬ ሁላችሁም በሞባይሉ መጽሐፍ ቅዱስ ያልጫነ ሰው የለም። ወንጌል አንባችኋል። የመዳን ቀን ዛሬ ነው። ነገ ስለ ራሱ ነው የሚያስበው። በቅድ ብቻ አትኑሩ። ኃጢአት ካመማችሁ ኃጢአተኛ ነኝ እንዴት ብዬ ቆርባለሁ ካላችሁ እኔ ለበሽተኞች ነው የማስፈልግ ብሎ ነግሯቸዋል። ኃጢአት ማለት እኮ የነፍስ በሽታ ነው። በሽተኛ ነኝ ካልክ እውነት ነው ጌታዬ ሆይ አንተ መድኃኒት ነህ፣ እኔም የኃጢአት ድውይ ነኝ፣ ከሌላው ይልቅ የምታስፈልገኝ ለእኔ ነው ብሎ መቀበል ይገባል። በኃጢአት አድፌ ያለው ትሉኝ እንደሆነ ካደፋችሁ የሕይወት ውሃ ክርስቶስ የሚያስፈልጋችሁ እውነትም ለእናንተ ነው። ላደፍኩት ለእኔ ነው የሚያስፈልገኝ። የታጠበማ ታጥቧል። ተመልከቱ። ለመመሃርከነ ተመልከቱ። እኛን ብትመር እኛን ኃጢአተኞችን ብትመረን አሚሃ ትሰማይ መሐሬ፣ ያን ጊዜ እውነትም አንተ መሐሪ ትባላለህ። ቅዱስ ዲዮስቆሮስ ምንድን ነው? ረሃብተኛ ነኝ ቃለ እግዚአብሔር አላውቅም ካላችሁ እውነትም የሕይወት እንጀራ ክርስቶስ ያስፈልጋችኋል። ለእኛ እኮ ነው የሚያሻል። ስለዚህ ዛሬውኑ መወሰን ይጠበቅብናል። ነገ ንስሐ አባት መያዝ ይጠበቅብናል። ተናዘዙና ለቅዱስ ሥጋው ለክቡር ደሙ ተዘጋጁ። የእውነቴን ነው። እግዚአብሔር ዓለምን ያስተካከላት በ12 ደቀ መዛሙርት ነው። እዚህ ውስጥ ያለው ሰው በጣም ብዙ ነው። እኛ ብቻችን ከተስተካከልን ኢትዮጵያን ማስተካከል እንችላለን። እኛ ብቻችን ቤተ መንግሥት ውስጥ ወዳለው እንቶ ወይም እዚያ ላይ የተቀመጠን ሰው እንቶ እኛ እንስተካከል እንጂ እግዚአብሔር በእኛ ላይ ኃይሉን ገልጦ አገር ያስተካክላል። ለእኛ የተስተካከለ መሬት ይሰጠናል፣ ምድር ይሰጠናል እግዚአብሔር። እስቲ እንዲያው ሞቅ እንዲያው በእውነት ትንቢተ ኢሳይያስ ስታነቡ እግዚአብሔር እኮ እንዲህ ነው የሚለው፣ ለምኑኝ ብቻ እኮ አይደለም እዘዙኝ ነው የሚለው እኮ። እግዚአብሔር እኮ የእኛ አባት ብቻ አይደለም አገልጋይም ጭምር እኮ ነው። ውሃ የሚቀዳልን እኮ ነው። እንደ ደመና ዝናብ ሲያመጣ እኮ ውሃ ቀጅ ሆኖ እያገለገለ እኮ ነው ፍጥረቱ። እንደሱ ያለ ትሑትስ ማን አለ? እስከዚህ ድረስ ወርዶ በአንድ የበለስ እንጨት ፍሬ በአንድ የበለስ ፍሬ እግዚአብሔር በለስን አትብሉ ያላችሁ ነፍጓችሁ ነው ተብሎ ዲያብሎስ ሲያመው እንኳን የበለስ ፍሬ ሥጋዬን ሳበላቸው ልግስናዬን ተመልከት ብሎ ደሜን ሳጠጣቸው ተመልከት ብሎ እስከዚህ ድረስ የወደደን አምላክ ነው። ለእኛ ምን እንደሚደረግልን አይታወቅም። ሁላችንም እግዚአብሔር ልብ ይስጠን። ሰው የሚሞት አንድ በሆዱ እንቅልፍና ሆድ ያስገድላል። እውነቴን ነው የምነግራችሁ። እንቅልፍ አማቱ ነው። እንዲሁ ሌሊት በደንብ መትጋት አለባችሁ። ሌሊት ለጸሎት ስትነሱ እንኳን ይህ እንደ ዛር ዝም ብላችሁ አትጉለምለሙ። በደግ ነው ማለት ነው። ተኝታችሁ በጎን ለመሆን 20 ደቂቃ፣ ተነስታችሁ እስከምታዛጉ 40 ደቂቃ
ጉች ብላችሁ ደግሞ ወደ አንድ አቅጣጫ እስከምታየው 1 ሰዓት፣ ከዚያ በኋላ ደግሞ እንደ አልጋውን እስከምትሉት 1 ሰዓት እስከምትታ 1 ሰዓት፣ በቃ እዚያ በኋላ ደግሞ ዙሮ ለጥ። እንደዚህ እኮ አይደረግም። እውነቴን ነው። አፈፍ ብሎ እንዲሁ አሁን እስኪ አንድ ሀሳብ እንገራችሁ። አሁን ሁላችሁ እንቅልፍ እምቢ አለኝ ይላል ብዙ ሰው። ሌሊት ለምን አጸልይ ጸሎት ለምን አጸልይ ቢዚ ነኝ ይላል። ግሩም ነው እኮ አሁን ምንም ቢዚ ያላደለ ሰው ነው አዛኛው። ታዲያ እግዚአብሔር ለቅዱሳን 25 ሰዓት ሰጥቷቸው ነው ለዚህ አድርገው የበቁት። ሌሊት ለምን አጸልይም ሲባል እንቅልፉ ይላል። አንደኛ ማታ አይናችሁን በፌስቡክ ፍዝዝ ስታረግ ታመሻላችሁ። የእውነቴን ነው የምነግራችሁ። እያያችሁ ተተትና ደግሞ ሌሊት ተነስታችሁ ደግሞ ምን ተብሎ አድሮ ይሆን ብሎ ደግሞ መልሶ እዚያው እንዴት ብላችሁ ነው እናንተ? እውነት ብክነት እኮ ነው። በዚህም ይጠይቅ። አይን እኮ ብድር ነው የተሰጠ እግዚአብሔር ቁም ነገር እንድናይበት። ማታ ያስመሸዋል ሰይጣን። አንዱ ሰው ሌሊት ለጸሎት እንዳይነሳ አንዱ ተንኮሉ ማታ ማስመሸት። ያንን ያደርግና ሲያበቃ ተመልከቱ፣ እዚያ ሌሊት በቃ ምን ያደርገዋል? ሲያጉለመልመው እንዲያ ሲለው በቃ አይጸልይም፣ ያድራል። ጸሎት ይቋረጥ። ጸሎት ስለምናቋረጥ ደግሞ ገንዘቡ አይበረክትም። በተለይ አሁን ብዙ ሰው ገንዘብ የማይበረክትለት ምክንያት ገንዘብን የማያበረክቱ 2 ነገሮች አሉ። አንደኛ ጸሎት ማቋረጥ ነው። ሁለተኛ ዘማዊ ነው። እንጨት በምሳር በስለት እንደሚቆረጠው ነው የሚለው መጽሐፍ። ትልቅ ግንድ በተሳለ ምሳር እንደሚቆረጠው የተከማቸን ሀብት ንዶ ቆርጦ የሚጥል ዝሙት ነው ይላል። በራሳችሁ ሕይወት ብዙዎቻችሁ ምስክር መሆን ትችላላችሁ። በእውነቱ ማለት እየፈረድኩባችሁ አይደለም። ኃጢአቱን እግዚአብሔር ነው የሚያውቀው። ሁላችንም ኃጢአተኞች ነው። ዘማዊ ሰው ገንዘቡ ወጭ ነው የሚልበት አላችሁን? እግዚአብሔር ከሁላችን ጋር ይሁን።